ታድለዋል። ያንተ መስለም ያዩ ሰዎች። እስቲ ትንሽ ንገረን ኡስታዝ በኋላ ልስማስ ነው። እኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወቅኩት እስልምናን ሁላ ምልበት ሁላ ጊዜ ነበረ። ማለት ሲያንቀለቀለኝ ምንድነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጭ ነው የምኖረው። የዛሬ 11 ዓመት አካባቢ ላይ ነው 11 12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር በዛን ሰዓት ኢትዮጵያ ውስጥ ነው። ኡስታዝ አቡ አይደር ነው፣ ኡስታዝ ሐምዛ የሚባሉ አሁን ኡስታዝ መሐመድ ከድር የምትላቸው ማለት ነው። ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበረ። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበር መሬት ላይ። በአንድ ቀን አዳሜት ሁሉ እየሄዱ 500 ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድነው ማድረግ ያለብን ሲባል ግሩፕ ተፈጥሯል፣ ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ አራቱም ያለበት ግሩፕ ገባን። ስራ መስራት ጀመርን። ከዛ ጭራሹን ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹን እየሳበኝ ነው የሚመጣው፣ እየሳበኝ ነው። እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናምን ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናምን ብዬ በቃ ስለ ባይብል ብቻ እንትን ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናምን የመሳሰሉት ደግሞ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምንጠራራው የነበረው በወቅቱ። በጣም እጠይቃለሁ። ባይብል ኦሪጂናል አውቶግራፊ የለም እባላለሁ። ባይብል የማኑስክሪፕት ዲፈረንስ አለው። ከት ብሮክን ቼን አለው፣ የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ፣ ቫቲካንስ፣ አሌክሳንደርስ፣ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር፣ ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ውስጤ የነበረው። በቃ ትግል ቤተሰብ የምላርገው፣ ጎረቤቶቼ የምላርጋቸው፣ ጓደኞቼ የምላርጋቸው፣ አብራ አደጎቼ የምላርጋቸው ምንድነው? እንዴት ነው ማድረገው? የክላስሜቶቼ ምንድነው ምለው? ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛ እኮ አላህ በቁርአን ውስጥ ተናግሮ አያውቅም ስንል ነበር የነበርነው። ቁርአን ያላ ንግግር ነው። ሰውኛ ዘይቤ አነበብኩት 5 ነው ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እያልኩኝ 10 ያንብቤዋለሁ። ከዛም ተውት። ሌሎቹ በእንግሊዝኛ ያነበብኳቸውን ዕብራይስጥና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ። ቁርአንን 5 ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ 5 ያንብቤዋለሁ። በቃ እንደ አይነት እየተፈተንኩኝ ምን ነው ባላወቅኩት ቁርአንን በቀረብኝ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ አረፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃ ይሄ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል። እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል። እመኑኝ የጊዜ ጉዳይ ነው። ቃል ምንም ነገር ብታደርግ እኔ እንትላላትን እንኳን ተዋት ቃልና ትንሿን አሁን በቅርብ ቀን ማናገር ጀምሬያለሁ። እኔ ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ኢልሃም ይሁን ምን ይሁን አላውቅም፣ አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ። ኧረ አላህና መልእክተኛውን ተሳደባለች ምናምን አሉኝ። እኔ አሁን ላይ ተውኝ። ትንሿ የምትባለው አሁን ቤቷ ብትበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው። ኢንሻአላህ ብዙ ሰዎች ነፃ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም።
ውጫቸው ነው እየተሳደበ ያለው። አሁን ቃልም ብትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ስም ምናምን ልትላችሁላ ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ አጥር በይሉንታ ውስጥ ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥ ነው ወይም ደግሞ ቢዝነስ ማን ሆነን ስለ ቢዝነስ አይደለም እያወራን ያለ ነው። እያወራን ያለ ነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን እያባከንት የምንለው አጅር እናገኝበታለን ካላህ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ ሙድም አይደለም፣ ፎሎ ለመሰብሰብም አይደለም። እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም። እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክልት ተክላችሁት በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። ዓላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያካስት ብታገኙ ውስጥሽ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይሄንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፈን ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበር። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ነው ያልኩት። የሆነ ሰዓት ላይ ባላቀው መጣኮ ኡስታዝ። ኦኬ ቁርአንን ባላቀው ይሻለኝ ነበረ። ቁርአንን ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገር ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት ቁርአን የአምላካችን የአላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛራላላ እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ህወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት። ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን 1/3 ትረካ ነው፣ ከ3 ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው። ካልተርም ነው የሚለውን ለመያዝ ሁለተኛ ነገሥት ምዕራፍ 7 ቁጥር ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ከሆድህ ወይም ደግሞ ከሆድህ የሚወጣውን ዘርን አስነሳለዋል። አስነሺ ማን አለ? አውጪው ማን አለ? አንድ አምላክ አለ። የሚወጣው ደግሞ ምን አለ? ዘር አለ። ያንን ዘር ደግሞ እኔ ምን ሆነዋለሁ አለ? አባት ሆነዋለሁ አለ።
እርሱ ደግሞ ልጅ ይሆነኛል አለ። እዚህ ጋር አባትና ልጅ የተባሉት ኦንቶሎጂካል አይደሉም፣ ፍጡርና ፈጣሪ ናቸው አባትና ልጅ የተባሉት። አንተ ልጅ ነህ እኔ ዛሬ ወለድኩህ አለ አይደል? ወለድኩ ማለት ምን ማለት ነው? ትርጉሙ ንገረኝ እስቲ። ወለድኩ ማለት ያው ወለድኩ ማለት I'm the source ነው። እኔ theologically ነው አንደርስታንድ አድርጊኝና መዝሙረ ዳዊት which we understand ማለት ነው። ኦኬ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ምን ማለት ነው ቴዎሎጂካሊ? ቴዎሎጂካሊ ለምን እሱን መልሰዋለሁ? ተራራ እኮ ነው ሳይወለዱ ይላል። አይ ተራራ ግን ምድራዊ ነገር አይደል? አይ ምንም ይሁን ግን ሳይወለዱ ይላል እኮ። ማንም ይወልዳቸው ምድር አይደል ነው ማለት ሳይወለዱ ይላል። I don't know how to አዎ ይህ መወለድ የሚለው ጌኔካ የሚለው የግሪከኛው ቃል መፈጠርን ለማመልከት ይመጣል። ስለዚህ አይ የተወለደ እንጂ ያልተፈጠረ የምንለው እኮ ለዛ ነው አይደል? እኮ መወለድ ማለትና መፈጠር ምንድነው ልዩነቱ ብለን ስንል ፈጣሪ ጾታ የለውም፣ ለምን ይወልዳል? መወለድ የሚለው ለፈጣሪ የሚሰራው መመስራቱን ሊያማመልከት ነው። አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንድኖረው ሰጥቷልና አለ። አብ ከዛ ደግሞ ወልድ ደግሞ እኔ የዘላለም ሕይወት ነኝ ይላል አይደል? ምልህ የዘላለም ሕይወት ደግሞ እንደተሰጠውም ይናገራል። እሱ አይደለም ነጥቡ። ግን ወደ ነጥባችን ስንመጣ ወለደው የሚለው ቃል ፈጠረው በሚል ነው የሚመጣው በባይብል ኬጅ። አይ እንደዛ ከሆነ ፈጠርኩ ይል ነበር ለምን ወለድኩ ይላል ማለት ተራሮችን ሳይወለድ የሚለው ነገር ለምን ሰራዊት ሳይፈጠሩ ለምን አላለው? ለምን ሳይወለዱ ለምን አለው? እንደዛ ከሆነ ተራሮች ካለመኖር ወደ መኖር እየመጡ ስላልሆነ ነው እየወተወለዱ ወደ ታዲያ ተራሮች ሳይወለዱ የሚለውን ነገር ሳይፈጠሩ ብሎ ለምን አላስቀመጠውም? ሳይወለዱ ብሎ ለምን አስቀመጠው? ምክንያቱም ተራሮች አሁን ቃላቶችን እየሰነጠቅናቸው ስለሆነ ነው። ትርጉም አላቸው ነው የምልሽ እኮ ማራይ ሳይሆኑ ፍካራዊ ተወልደው ነው ካለመኖር ሳይሆን የመጡት ከነበረው ነገር ተወልደው። ተራሮች ሳይወለዱ ሲባል ሳይፈጠሩ ማለት አይደል እንዴ ተብሎ የተተረጎሙ በእናንተ? እኔ እንጃ ማለት አሁን እንዳልኩ ነው። ኮሜንታሪውን አላነበብኩም። ችግር የለውም። ኢየሱስ መፈጠሩን ላሳይሽ፣ ፈጠረኝ ያለበትን ላሳይሽ፣ ሁለት ቦታ ጥቅስ ላሳይሽ። ኢየሱስ ምን ፈጠረኝ የለበሰውን ስጋ ብለን ስለምናምን ፈጠረኝ ቢል ብዙ ላስደንቀኝ ይችላል ብዬ ነው የማስበው። እውነት ለመናገር እንዴት ሰማይና ምድር የፈጠረው አምላክ ፈጠረኝ ካለስ? አዎ እኮ ታዲያ ማለት ያው የኢየሱስ ክርስቶስ ስጋ የተፈጠረ አይደለም እንዴ ማለት? ስለዚህ ኢየሱስ ፍጡር ነው አይደለም እንዴ? ፈጠረኝ ካለ ፍጡር አይደለም? አሁንም የቃላት እንትን ስጋውን ፈጥሮ ተዋህዶ ነው የምንለው። ራሱ የፈጠረው ስጋ ነው ፈጣሪ ካለ ኢየሱስ ፈጣሪ ምንም ወልድ እንደሚፈጥር ነው አይደለም? ምን ኢየሱስ አብን ፈጣሪ ያለበት ጥቅስ ብሰጥሽስ? እኮ ስቲል ላይክ እንዴት ልበልህ ወልድም ፈጣሪ ነው። ላይክ እኛ እኮ ከሰማይ ሳይጎል በምድር ተገኘ ነው የምንለው አይደል? ስለዚህ ፈጣሪነት አብ he's the source አብ is the source። ስለዚህ ፈጥሮታል እኮ ነው፣ ፍጡር ነው ማለት ነው። ኢየሱስ ክርስቶስ ነው የሚፈጠረው አይደል? ማን ተፈጠረ አልኩኝ እኔ? ጥንዚዛ ተፈጠረ አላልኩኝ። ስለ ኢየሱስ ክርስቶስ ነው እስካሁን የምናወራው። በኢየሱስ ክርስቶስ ነው የሚፈጠረው ማለት የኢየሱስ ስጋ በኢየሱስ ክርስቶስ ነው የሚፈጠረው ነው የምልህ። እንዴ ኢየሱስ ክርስቶስና ስጋው ይለያያል እንዴ? ኢየሱስ ክርስቶስ ስጋው እኮ የድንግል ማርያም ማህፀን ውስጥ ኬሚካል ሪአክሽንና ሜካኒካል ፈንክሽን አድርጎ ነው ሜካኒካል ፈንክሽንና ኬሚካል ሪአክሽን አድርጎ ፕሮሰስ አድርጎ ተጸንሶ የተወለደው ነገር ፍጡር ነው አይደል እንዴ? አይ ሶሪ ማለት ያው ኦብቪየስሊ እንደዚህ አይነት ቃላቶችን መጠቀም አልችልም፣ ግን ኢየሱስ ክርስቶስ ራሱ የራሱን ስጋ ፈጥሮ ነው የለበሰው። ሰው የቱ ጋር ነው ፈጥሮ የለበሰው የሚለው የቱ ጋር ነው? እኔ አብ እንደፈጠረለት ነው ማለት ነው እኮ። አይ የቱ ጋር ነው ስጋውን የራሱን ስጋ ድንግል ማርያም ማህፀን ውስጥ የነበረውን ስጋ ፈጠረ ይላል። በምን ይፈጠራል? ስለዚህ ኢየሱስ ራሱን ፈጥሯል። ቴክኒክሊ ያ ራሱን ፈጥሯል። ኢየሱስ ራሱን ፈጥሯል። ፕሪ ኢንካርኔት ኢየሱስ ክርስቶስ አፍተር ኢንካርኔት የሆነውን ኢየሱስ ክርስቶስ ታዲያ ማን ፈጥሯል? እኮ ፈጣሪና ፍጡር አሉ ማለት ኢየሱስ። አንደኛው ኢየሱስ ሌላ ፕሪ ኢንካርኔት የነበረው ኢየሱስ ፖስት ኢንካርኔት የነበረውን ፈጠረው አይደል? ቴክኒክሊ ያ ወይኔ ወልድ ነው ታዲያ ምን ሌላ ምን ይመችሽ። እሺ ችግር የለውም። በጣም ሀሳብሽን እናከብራለን። ሌላ ጊዜ እንገናኛለን። እኔም ልውጣ። በጣም ተመችቶኛል። አንደኛ ቴዎሎጂካል ተርም ነው የምትጠቀሚው። ሌላ ጊዜ ስትመጪ በደንብ ትሪኒቲ ኮንሴፕትን ይዘሽ አጥነታሽ ምናምን ነገር መተሽ እንደምናወራ ተስፋ አለኝ። ሀሳቤን ስላከበርሽ ሀሳብሽን ስላከበርኩኝ
ጥሩ ጊዜ ስለነበረን ምንም አይነት የቃላት ፐርሰናል የሆኑ አታኮች ሳይኖሩ ሀሳብ ስለተቀየረን በጣም አመሰግናለሁ። እሺ በትሪኒቲ ብታምኝም ኢየሱስ ጌታ ነው ብለሽ ብትይኝም ኢየሱስ አዳኝ ነው ብለሽ ብትይኝም እዚህ ቤት የወንጌል እጥረት በጣም አለ። ችግር አለ። ችግር የለም። ሰብካለሁ መጥቼ በቂ 20 ደቂቃ ምናምን እንፈቅድልሻለን። አብዱልከሪም ምንድነው ዓላማና ኢላማ? ያው ቤት እየከፈተ ኑና ስበኩ እያለ ነው እንትን የሚለው። የወንጌል እጥረት በጣም አለ እዚህ። እኛ ጋር ፕሮቴስታንት አይመጣም፣ ኦርቶዶክስ አይመጣም፣ አይሰብኩንም። በእኔ ቃል ችግር የለም። እንትን ግን ቁርአን ላይ የተወሰኑ ጥያቄዎች ነበሩ። እኛ አሁን አንተ ባትኖር ችግር የለም። ባንክ ሌላ ሰው ይቀጣሉ። ሌሎች ወንድሞችም ስላሉ ከእነሱ ጋር ቁርአን ላይ ተቀጣያለሽ። ከኔ ጋር ብትኖር ጥሩ ነው። እኔ ጋር ብርድም አለ። ሌላ የሚያሳስበን ነገር አንድ ነገር እኛ ሙስሊሞች እንድታውቁት ክርስቲያኖች፣ እኛ ዓላማችን እኛ አዋቂ አድርገን እናንተን አላዋቂ ለማድረግ መሀይም ለማድረግ፣ እኛ ራሳችን ከፍ አድርገን እናንተን ለማዋረድ፣ እኛ ከፍ ብለን እናንተን ዝቅ ለማድረግ ሳይሆን ዓላማችን ከእሳት ነጃ እንድትሆኑ ነው የምንፈልገው። ነፃ እንድትሆኑ ነው የምንፈልገው። ከጀሃነም ነፃ የምትሆኑበትን ትምህርት ነው የምንናገረው። ላኢላሃ ኢለላህ የሚለውን ገመድ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ ይላል። የአላህን ዘለበት አጥብቃችሁ ያዙ ሲል ምንድነው የያዘ ዘለበት ስንል ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበት እንጨበጣል፣ መልካም ገመድ እንጨበጣል። ይሄ ምንድነው? በጣዖት መካድ ላኢላሃ የሚለው፣ ከዛ በአላህ ማመን ደግሞ ኢላላህ ላኢላሃ ኢለላህ የሚለው የአላህ ገመድ ነው። የአላህን ገመድ አጥብቃችሁ ያዙ አትለያዩዋል። ላኢላሃ ኢለላህ የሚለውን የያዘ ሰው የተለያየ ነገርን እየደረማመሰ ነው የሚወጣው። ራሱ ምንን ሲባል ሽርክን፣ ኩፍርን፣ ኒፋቅን፣ ቢድአን እነዚህን ሁሉ የገረሰሰ ሰው አይለያይም። በዘር፣ በፖለቲካ፣ በዘውግ፣ በቀለም፣ በብሔር አይለያይም። አትለያዩዋል። በጸጋ ወንድማማቾች ያደረጋችኋል። የሱ ኒዕማ ነው ራሱ ወንድማማችነት መሆን ማለት ነው። ከዛ በኋላ ላይ ነው በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ነው የሚል። ከምኑ? ከእሳት ጉድጓድ አፋፍ ላይ። ጀሃነም አፋፉ ምንድነው? ሽርክ ነው። አፋፉ ምንድነው? ኩፍር ነው። አፋፉ ምንድነው? ኒፋቅ ነው፣ ቢድአን። ከዛ ውስጥ ሰው ተንጠልጥሎ መውጣት የሚችለው ላኢላሃ ኢለላህ የሚለውን ገመድ ሲይዝ ብቻና ብቻ። ስለዚህ ላኢላሃ ኢለላህ የሚለውን ገመድ ያዙ ነው የተባልነው። ያዙ። ላኢላሃ ኢለላህን ያልያዘ ሰው ገሃነም ነው የሚገባው። ያዙ ነው ደግሞ ተንጠልጥሎ ከወጣ በኋላ መያዝ ያስፈልጋል፣ ኢስቲቃማ ያስፈልጋል፣ ጽናት። ሰው የሚያድነው ይሄ ነው ራሱ። እኛ አሁን ኢንሻአላህ ባላህ ፈቃድ የጀነት እንሆናለን። ለምን? ላኢላሃ ኢለላህ ያለ የጀነት ነው ብሏል ረሱል ሰለላሁ ዐለይሂ ወሰለም። ላኢላሃ ኢለላህ የሚለው የጀነት ቁልፍ ነው ተብሏል በሐዲስ ላይ ብዙ ቦታ ላይ። እንደገና ደግሞ ጥርሶች እንዳሉ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። የጀነት ቁልፉ ራሱ ክርስትና መተዋል። እኔ ክርስትና ልተውበት የምችላቸው 4 ፖይንቶች አሉ። የመጀመሪያው ምንድነው? እንደምትመለከቱ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ይላል። እርሱ ተብሎ የተባለው አንድ ፐርሰን ነው። እነርሱም የሚል ነገር የለም። እርሱን ብቻ አምልክ ተብሏል። ያ እርሱ የተባለው ማን ነው? ኢየሱስን የላከው ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ሰጪው ማን ነው? ጌታ አምላክ። ለማ? ለኢየሱስ። ለኢየሱስ ጌታ አምላክ ዙፋንን የሚሰጠው ያ ጌታ አምላክ እርሱን ብቻ አምልክ ብሎ ነው ኢየሱስ ያስተማረው። ስለዚህ 3 አካላትን ማምለካችሁ በራሱ የመጀመሪያው ስህተት ይሄ ነው። ያጅልኝ ቁጥር 1 ቁጥር 2 ላይ ደግሞ ፍጡር ታመልካላችሁ፣ ሰው ታመልካላችሁ ነው። እንዴ ኧረ ሰው አናመልክም ፍጡር አናመልክም ይላሉ። ኢየሱስ ሰውና ፍጡር ነው። ራሱ ሰው መሆኑን ታምናላችሁ። ሰውነቱ ፍጡር ነው። ከማርያም የተነሳ ነው። ከማርያም የተወሰደ ነው። አዎ ፍጡር ነው ምናምን እና ፍጡርነቱን ታመልካላችሁ። አዎ መለኮት ስለተዋህደው እናመልከዋለን። ኦኬ ይሁንም ቀረ ፍጡር የምታመልኩት ታመልካላችሁ፣ ሰው ታመልካላችሁ። መለኮት የተዋህደው ሰው መለኮት የተዋህደው ፍጡር ታመልካላችሁ። ኤኒዌይ አዎ እናመልካለን። ስለዚህ ፍጡር ነው የምታመልኩት። ለምን ፍጡር አመልካለሁ? ፈጣሪ ዘጸአት ምዕራፍ 20 ቁጥር 4 ላይ ከኔ በቀር ሌላ አምላክ አይሆንልህ፣ ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ ኢሳይያስ ምዕራፍ 42 ቁጥር 8 ላይ ክብሬ ለሌላ አልሰጥም እያለ እየተናገረ ተመልሶ ፍጡር ድንግል ማርያም ማጽን ፈጥሮ ያንን ፍጡር ከዛ ፍጡር ጋር ተዋህዶ አንድ ሆኖ እንካ አምልክ እያለ የሚለኝ ከሆነ ጣዖት ነው። እኔ አልፈልግ። ጣዖት አላመለክም ብሎ ሰው አላመለክም ፍጡር አላመለክም ብሎ ይቅጣኝ ከፈለገ። ይሄ ሁለተኛው ነገር ነው ክርስቲያን ማልሆንበት ምክንያት ማለት። ሶስተኛው ደግሞ ምንድነው? ከዚህ ሁሉ ነገር ወጥተን ወደኛ ስንመጣ እኛ ጋር ስትመጪ መላእክት ስዕል ያለበት ቤት አይገቡም። ራሱ በእኛ ትምህርት ለምን የተቀረጸ ምስል ወደ አልተፈለገ ነገር ወደ አምልኮ እንዳይሄድ የተከለከለ ነው። ቤታችን ውስጥ ስዕል ማንጠልጠል፣ መስቀል፣ የፎቶ ምናምን አይፈቀድም። ለምን? ወደ አምልኮ ወደ ሌላ ነገር እንዳይሄድ ዝግትግት ያለም። ለዛ ነው ኢስላም ይላሉ ስኮላር ስትሪት ሞኖቲዝም ነው። ቀጥ ያለ አህዳዊነት ትምህርት እንደ ኢስላም በዓለም ላይ የለም ብሎ ነው የሚያምኑት ማለት